በትግራይ ክልል አስቻይ ሁኔታ እስኪኖር አጀንዳ የማሰባሰብና የጉባኤ ተሳታፊ ልየታ በአዲስ አበባ ሊካሄድ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል አስቻይ ሁኔታ እስኪፈጠር የክልሉ አጀንዳ የማሰባሰብና የምክር ጉባኤ ተሳታፊዎችን ልየታ በቀጣይ ሳምንት በአዲስ አበባም ሊያካሄድ ነው። ኮሚሽኑ ይህንን ስራ ከመጋቢት 23 እስከ መጋቢት 25 ቀን 2018 ዓ.ም የሚደረግ ሲሆን ምክክሩ በአዲስ አበባ ከተማ የሚገኙና በክልል ይመጣሉ ተብሎ የሚጠበቁ 400 ሰዎች እንደሚያሳትፍም ተገልጿል። ኮሚሽኑ ስራውን በክልሉ ለማካሄድ አስቻይ ያለው ሁኔታ ሲፈጠር በሌሎች አካባቢዎች ያከናወናቸውን ተግባራት እንደሚፈጽምም ለዚህም እስከ መጨረሻው እንደሚጠባበቅም ነው የገለጸው። በዚህ ጉዳይ ላይ ያነጋገራቸው በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ውስጥ ጥቂቱና ክልሉ ላይ አትኩሮ የሚሰሩ የሲቪክ ድርጅቱን እቅዱን አልተቀበሉትም ሲል በአዲስ አበባ ወኪሎች ሰለሞን ሙጫም ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን የሆርሙዝ የባህር ሰርጥን ካልከፈተች በኢራን ኃይል መሰረተ ልማቶች ላይ ጥቃት እንዳይፈጽሙ የሰጡትን ቀነ ገደብ ወደ 10 ቀናት ቢያራዝሙም ወደ አካባቢው 10,000 ያህል ወታደሮችን ለመላክ እቅድ እንዳላቸው ተሰማም። የአሜሪካ ስምምነት ለምትለው ባለ 15 ነጥቦች የመግባቢያ ሀሳብ ኢራን እንድትቀበል ጫና ለመፍጠር አሊያም የእግረኛ ውጊያ ለማድረግ የተዘጋጀች እንደሆነ የማሳያ ተደርጎ እንደሚወሰድ የፖለቲካ ተንታኞችም ይገልጻሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የእግረኛ ጦርነት እንደሚያደርጉ ደጋግመው መግለጻቸው የጠቀሰው የፈረንሳይ ዜና አገልግሎት የኢራን የዋና ነዳጅ ምንጭ የሆነችውን ካራክ ደሴት መቆጣጠር ፍላጎት ሳይኖራቸው አይቀርም ብሏል። የአሜሪካው የመከላከያ ሚኒስቴር ፔንታጎን የአሶሺየትድ ፕሬስ የማብራሪያ ጥያቄ ምላሽ ሊሰጥ አለመፍቀዱንም ዜናው አክሏል።